ቪዲዮ ስለ ደስታ ያላችሁን አመለካከት ሙሉ ለሙሉ ይቀይረዋል። ብዙ ሰዎች ይጠብቃሉ ጥሩ ሰው እስከሚመጣ፣ የሚወዳቸው በህይወታቸው ሰው እስከሚመጣ፣ ህይወት የምሰጣቸው ወይም ደግሞ አዲስ ሰው መጥቶ በህይወታቸው ውስጥ ደስታ የሚሰጣቸው ይመስላቸዋል። ደስታ በዛ መንገድ አይሰራም። ሀብታም ሰውን ደስተኛ ይሆናሉ፣ ሳገባ ደስተኛ ይሆናሉ፣ መኪና ስገዛ ደስተኛ ይሆናሉ፣ አዲስ ህይወት ስጀምር ደስተኛ ይሆናሉ ብሎ ያስባሉ። ያ ኢቨንት ነው፣ ጊዜያዊ ደስታ ነው የሚሰጣችሁ። ዘላቂ የሆነ ደስታ ለማግኘት መማር ነገር ያንን ነገር ደጋግሞ ፕራክቲስ ማድረግ ከዛ ደግሞ ማስተር ስታደርጉት ነው ዘላቂ የሆነ ደስታ የምታገኙት። ብዙ ደስተኛ የሆኑ ሰዎች ዘላቂ የሆነ ደስታ የሚያገኙት ያንን ነገር ደጋግሞ ስለሚያደርጉት። ደስተኛ የሆኑ ሰዎች 5 ልምዶችን ዛሬ አንድ ባንድ እናያለን። እንዴት ደግሞ ደስታችሁን ማሳደግ እንደሚችሉ አንድ ባንድ እናያለን። የመጀመሪያው ነገር ከሰው ጋር ህይወታችሁን አታወዳጁ። ብዙ ሰዎች ያወዳድራሉ፣ ህይወታቸውን ከሰው ጋር ያስተያያሉ። ጠዋት ይነሱና ኢንስታግራም ላይ የአንድ ሰውን ህይወት ያያሉ። ስለዛ ቤት፣ ስለዛ መኪና፣ ስለዛ ደስታ፣ ስለዛ ሰው ፈገግታ፣ ስለዛ ቫኬሽን ያያሉ። ከዛ ህይወታቸውን ከዛ ሰው ጋር ያስተያያሉ። ከዛ ደስታቸውን ያጣሉ። ያ ያዩት ነገር እኮ ትክክለኛ ሪል የሆነ ነገር ሊሆን ይችላል። ያ ሰው የዛ ጋር መጥቶ ፈገግ ያለው ብዙ ችግሮችን ሸፍኖ ሊሆን ይችላል። ግን እነዛ ሰዎች ስለዛ ነገር ያዩና ደስታቸውን ያጣሉ። ደስታችሁን እራሳችሁ ጋር ነው የምታገኙት። እኔ በቂ ነኝ፣ እኔ ያለኝ ነገር በቂ ነው፣ እኔ ነገር ማሻሻል እችላለሁ ብላችሁ ራሳችሁ ላይ ስታተኩሩ ደስተኛ መሆን ትችላላችሁ። ደስተኛ የሆኑ ሰዎች ራሳቸው ላይ ነው የሚያተኩሩት። ስለዚህ ራሳችሁ ላይ አተኩሩ። ሁለተኛው ነገር ደግሞ ለራሳችሁ የምትነግሩትን ነገር አስተካክሉ። ብዙ ሰዎች ኔጌቲቭ ነገር ለራሳቸው የሚነግሩት እኔ አልችልም፣ አቅም የለኝም፣ ነገሮችን ማሳካት አልችልም፣ ይህንን ነገር የተሻለ ቦታ ላይ ማድረስ አልችልም ብሎ ይነግራል። ያን ስትነግር በህይወት ውስጥ የሚከሰተውም እንደዛ። ደስተኛ የሆኑ ሰዎች ግን ለራሳቸው የሚነግሩት ፖዚቲቭ የሆነ ነገር ነው። እኔ እችላለሁ፣ አቅም አለኝ፣ ራሴን መቀየር እችላለሁ፣ የተሻለ ቦታ ላይ ደርሳለሁ፣ የተሻለ ነገር ማድረግ እችላለሁ ብለው ነው የሚነግሩት። ያን ሲያደርጉ ነገሮች በቅጽበት ይቀየራሉ። ስለዚህ ለራሳችሁ የምትነግሩትን ነገር ከራሳችሁ ጋር የምታወሩትን ነገር ስታስተካክሉ ዘላቂ የሆነ ደስታ ማግኘት ትችላላችሁ። ዘላቂ የሆነ ደስታ ያገኙ ደስተኛ የሆኑ ሰዎች ሁሉን ነገር ፐርፌክት ስለሆነ አይደለም፣ ግን ለራሳቸው የሚነግሩትን ነገር በትክክል ስለለዩ ነው። ስለዚህ ለራሳችሁ የምትነግሩትን ነገር አስተካክሉ። ሶስተኛው ነገር ደግሞ ትንሽ ለውጣችሁን፣ ትንሽ ማሸነፋችሁን አፕሪሺየት አድርጉ ወይም ደግሞ አድንቁ። ጠዋት ተነስታችሁ ጥሩ ሻይ ከጠጣችሁ ወይም ደግሞ ጥሩ ቁርስ ከበላችሁ ያንን ነገር በደንብ አድንቁ። ጠዋት ተነስታችሁ አልጋችሁን ካነጠፋችሁ ያንን ነገር በደንብ አድንቁ። ጠዋት ተነስታችሁ ለ10 ደቂቃ ኤክሰርሳይዝ የምታደርጉም ከሆነ ያንን ነገር አፕሪሺየት ማድረግ ወይም ማድነቅ። ያን ስታደርጉ በጣም ደስተኛ መሆን ትችላላችሁ። ትክክለኛ ህይወት መኖር ትችላላችሁ። ደስተኛ የሆኑ ሰዎች ትንሽ ማሸነፋቸውን፣ ትንሽ ድርጊታቸውን አፕሪሺየት ወይም ያደንቃሉ። ያን ስታደርጉ ነው ደስተኛ መሆን የምትችሉት። ስለዚህ ትንሽ ነገራችሁን፣ ትንሽ ማሸነፋችሁን አፕሪሺየት አድርጉ። አራተኛው ነገር ደግሞ ይቅርታ ማድረግ። ያ ሰው አስቀይመዋል፣ ያ ሰው መጥፎ ነገር አድርጎብሃል፣ ያለህን እምነት አጉድሎብሃል፣ ያን ነገር ሲያደርግብህ ብዙ ነገሮች እንዲበላሹ አድርጎብሃል። ግን ይቅርታ ስታደርግ ነው ደስተኛ መሆን የምችለው። ብዙ ደስተኛ የሆኑ ሰዎች፣ ደስታቸው ለረጅም ጊዜ አብሯቸው የሚቆዩ ሰዎች ይቅርታ ያደርጋሉ። ለእያንዳንዱ ነገር፣ ለየተፈጠረባቸው መጥፎ ነገር ይቅርታ ያደርጋሉ። ያንን ነገር ሲያደርግብህ እኮ ነገሮችን እየረሳ አይደለም። ያንን ነገር ስላደረገብህ አንተን ሰላም ማግኘት ስላለብህ ነው ይቅርታ የምታደርገው። ስለዚህ ይቅርታ ስታደርግ ሰላማዊ መሆን ትችላለህ። ደስተኛ የሆኑ ሰዎች ለእያንዳንዱ መጥፎ ነገር፣ ለእያንዳንዱ ለገጠማቸው መጥፎ ድርጊቶች ይቅርታ ማድረግ የሚችሉ ሰዎች ናቸው። ስለዚህ ይቅርታ በማድረግ ደስተኛ ህይወት መኖር። ዛሬ ላይ ሰላምህን አጥተሃል፣ እንቅልፍህን አጥተሃል፣ ዛሬ ላይ ነገሮችን ማስተካከል አልቻልክም። ለምን? ውስጥ ያ ጥላቻ፣ ያ መጥፎ ነገር ስላለ። ስለዚህ ይቅርታ በማድረግ ያን መጥፎ ነገር በማስወገድ ሰዎች ላይ ያለን መጥፎ ነገር እይታን በማስወገድ ሰላምን ማግኘት፣ እንቅልፍን በትክክል መተኛት፣ ከሰዎች ጋር ያለን ነገር ማስተካከል ትችላለህ። ስለዚህ ይቅርታ ስታደርግ ለራስ ነው መጀመሪያ የሚሆነው። ስለዚህ ለራስን ማስተካከል የምትፈልግ ከሆነ፣ ሰላማዊ ህይወት መኖር የምትፈልግ ከሆነ ይቅርታ ማድረግ መልመድ አለብህ። ስለዚህ ደስተኛ የሆኑ ሰዎች ይቅርታ የሚያደርጉ ሰዎች ናቸው። አምስተኛው ነገር ደግሞ ዛሬ መኖር። ብዙ ሰዎች ዛሬን አይደለም የሚኖሩት፣ ስለ ነገ ያስባሉ። ስለ ወደፊት የሚያስገጥማቸው ነገር ያስባሉ። ትላንት ስላሳለፉት ነገር ያስባሉ። ስለዚህ ዛሬን እየኖሩ አይደለም። ሻይ እየጠጡ ስለ ብዙ ነገር ስለሚያስቡ ዛሬን ያችን ሻይ እንኳን ማጣጣም አቅቷቸዋል። ስለዚህ ዛሬን ኑሩ። ዛሬን በትክክል ኑሩ። ስለምትጠጡት ምግብ፣ የምትበሉትን ነገር በትክክል አጣጥሙት። ቴስት አድርጉት። የምትጠጡትን ሻይ በትክክል አጣጥሙት። ከሰዎች ጋር ከጓደኞቻችሁ ጋር ስታወሩ በትክክል አዳምጧቸው። በትክክል ያንን ነገር አዳምጧቸው። በትክክል ለመረዳት ሞክሩ። ከቤተሰባችሁ ጋር የምትዝናኑ ከሆነ በትክክል እዛ ቦታ ላይ ተገኙ። ከዛ ደስተኛ ለመሆን ሞክሩ። ያን ስታደርጉ ነው ደስተኛና ዘላቂ የሆነ ደስታ የምታገኙ። ስለዚህ ደስተኛ የሆኑ ሰዎች ሞመንቱን፣ ዛሬን በትክክል ኢንጆይ ያደርጉታል፣ ይኖሩታል። ያን ስታደርጉ ዘላቂ የሆነ ደስታ ታገኛላችሁ። ስለዚህ ያንን በማድረግ የተሻለና ዘላቂ የሆነ ደስታ አገኙ። እንዴት ደግሞ መገንባት እንችላለን የሚለውን ነገር ስናይ መጀመሪያ ማመስገን ልመዱ። የመጀመሪያው ነገር ማመስገን ልመዱ። ጠዋት ተነስታችሁ ዝም ብላችሁ ስራ መሄዱን አቁሙና ማመስገን ልመዱ። ለትንንሽ ነገራችሁ አመስግኑ። ስለ ጠዋት ስለተነሳችሁ
በህይወት ስለቆማችሁ፣ ጠዋት ተነስታችሁ ስለምትሰሩ፣ ጠዋት ተነስታችሁ ፈገግ ማለት ስለቻላችሁ፣ ጠዋት ተነስታችሁ መተንፈስ ስለቻላችሁ፣ ጠዋት ተነስታችሁ ኤክሰርሳይዝ ማድረግ ስለቻላችሁ፣ ጠዋት ተነስታችሁ በትክክል ማሰብ ስለቻላችሁ እያንዳንዱን ነገር እየለያችሁ ማመስገን ጀምሩ። ያን ስታደርጉ ደስተኛዎች መኖር ይችላላችሁ። ስለ ሁሉም ነገር የሚያመሰግን፣ ስለ ትንሽ ነገር ማመስገን የሚችል ሰው ሰላማዊና ደስተኛዎች መኖር ይችላል። የአሸናፊ የሆኑ ሰዎች ወይም ትክክለኛ ደስተኛ የሆኑ ሰዎች ሁሌም ቢሆን እያንዳንዱን ነገር ማመስገን የሚችሉ ሰዎች ናቸው። ስለዚህ ትንሽ ነገራችሁ ማመስገን ናችሁ። አንድ ጎበዝ ብዙ ነገር ይሳካለት ሰው ነበር። ድንገት በድንገት ሁሉም ነገር በአንድ ይከስራል። ስለዚህ ሰላሙን አጣ። ሁሌም መበሳጨት ሆነ። ጠዋት ይነሳና ማማረር ጀመረ። ምንም ደስታ ማግኘት አልቻለም። ከታዳል ቀን በከፊት የሚያስተምሩትን አስተማሪ ያገኛል። የአስተማሪ ምን ይሉታል? ምን ሆነ ነው እንደዚህ ጉስቁል ያልከው ሰላምን ያጣው ብሎ ይጠይቁታል። እሱም እንዲህ ይላቸዋል፣ ያን የነበረኝ ሁሉ ነገሮች በአንድ ያጣው፣ ስለዚህ ምን እንዴት ብዬ ሰላም ልሆን አላቸው። አንድ ነገር ልንገርህ ይሉታል። በህይወት ውስጥ ያሉትን 3 ነገሮች ጻፋቸው፣ እነሱንም አንብባቸው። ያን ስታደርግ በጣም ደስተኛ መሆን ይችላል። ስለዚህ መጀመሪያ ያንን ነገር ማድረግ ጀመረ። ጠዋት ተነስታና እኔ በህይወት አለሁ፣ ሞክሬ ፌል አድርገውብኝ ስለሞከርኩ ነው ፌል ያደረግኩት፣ ነገ ማስተካከል እችላለሁ የሚለውን ነገር መለየት ጀመረ። ያን ሲያደርግ ደጋግሞ ስለዛ ነገር ማሰብ ሲጀምር ህይወቱ ሰላምና ደስተኛ ሆኖ መኖር ጀመረ። ስለዚህ ለእያንዳንዱ ነገር ላያችሁን ነገር ማመስገን ስትጀምሩ ሰላማዊ ህይወት መኖር ትጀምራላችሁ። ሁለተኛው ነገር ደግሞ የምታስገቡትን ነገሮች ለዩ። ብዙ ሰዎች የሚያስገቡትን ነገር ኮንትሮል አያደርጉም፣ አይቆጣጠሩም። ያንን ነገር ማትለይ ከሆነ ያንን ነገር በትክክል ማትለይ ከሆነ ሰላማዊ ህይወት መኖራችን ምን አይነት ኮንቴንት ነው የምታየው? ምን አይነት ሰዎች ጋር ነው አብረን የምትውለው? ምን አይነት ቀን ነው የምታሳልፈው? እሱን ነገር መለየት አለ። የምታስገባው ኔጌቲቭ ነገር ሰላም እንዳታገኝ ያደርጋል። ስለዚህ ሰላማዊ ህይወት ለመኖር የምትፈልግ ከሆነ የምታስገባውን ነገር በትክክል መለየት ይኖርባል። ኮንቴንቶቹን መለየት። ይህ ነገር ያሳድገኛል፣ ለእኔ ጥሩ ስሜት የሚሰጥ ኮንቴንት ነው፣ ይህ ነገር የተሻለ ቦታ ላይ እንድደርስ የሚረዳኝ ኮንቴንት ነው፣ ሰላሜን አይረብሸውም የሚለውን ነገር ኮንቴንቱን ስታዳምጥ መለየት ይኖርባል። ያንን ነገር ማታይ ከሆነ ራንደም የሆኑ ነገሮችን የምትሰማ ከሆነ በህይወት ውስጥ ደስተኛ መሆን አይችልም። ስለዚህ መጀመሪያ ደስተኛ ለመሆን እነዚህ የምታስገባቸውን ኢንፎርሜሽኖች በትክክል መለየት፣ ምን አይነት ኢንፎርሜሽን ነው ማስገባው የሚለውን ነገር ስትለዩ፣ ኔጌቲቭ የሆኑ ኢንፎርሜሽን ስታርቁ፣ ኔጌቲቭ የሆኑ ሰዎችን ከህይወታችሁ ስታርቁ ደስተኛ መኖር ትችላላችሁ እና ደስተኛ ህይወት መኖርም ትችላላችሁ። ሶስተኛው ነገር ደግሞ ዲፋይን አድርጉት። የምትኖርበትን ነገር በትክክል ለዩት። ለምንድን ነው የምኖረው የሚለውን ነገር አስቀምጡ። ያን ስታደርጉ ዳይሬክሽን ይኖራችሁ፣ ወዴት ለመሄድ እንዳሰባችሁ ማወቅ ትችላላችሁ። የትኛው ህይወት ደስተኛ እንደሚያደርጋችሁ መለየት ትችላላችሁ። ምን አይነት ላይፍ ስታይል ነው መኖር የምትፈልጉት? ምን አይነት ቤት ነው መኖር የምትፈልጉት? ምን አይነት ህይወት እንዲኖራችሁ ነው የምትፈልጉት? ምን አይነት የትዳር አጋር እንዲኖራችሁ ነው የምትፈልጉት? እያንዳንዱን ነገር ዲፋይን አድርጉት፣ በትክክል አስቀምጡ። ያን ስታስቀምጡ ደስተኛና ዘላቂ የሆነ ነገር ማግኘት ትችላላችሁ። ብዙ ደስተኛ የሆኑ ሰዎች ለእያንዳንዱ ነገር ትርጉም አላቸው። ያንን ነገር ለምን እንደፈለጉት ያውቃሉ። ስለዚህ ራስህን ዲፋይን አድርገህ በትክክል የምትፈልገውን ነገር ስታውቅ፣ የምትኖርበትን ነገር ስታውቅ ደስተኛ ህይወት መኖር ይጀምራል። ስለዚህ መጀመሪያ ለምትፈልጉትን ነገር በትክክል መለየት፣ ያንን ነገር በግልጽ ማስቀመጥ። ታስቀምጡ የተሻለ ህይወት መኖር ይችላላችሁ። ስለዚህ እነዚህን ነገር ላይ ህይወታችሁ ላይ የምተገብሯቸው ከሆነ ዘላቂ የሆነ ደስታ ማግኘት ይችላላችሁ። ዛሬ ከምን ለመጀመር አስባችኋል? ስለዚህ ከዛሬ ጀምሩና ትክክለኛውን ነገር በህይወታችሁ ወስናችሁ ደስታችሁን ዘላቂ የሆነ ደስታ ለማግኘት ሞክሩ። ስለዚህ የምን ለመጀመር አሰባችሁ? እዚህ አይነት አስተማሪ ቪዲዮ እንድታገኙ ላይክ እና ሰብስክራይብ በማድረግ ቤተሰብ